ቻይና በ1947 ዓመተ ምህረት አጣብቂኝ ችግር ውስጥ ወደቀች። ተፈጥሮ ለቻይና ፊቷን አዞረችባት። እናቶች የልጆቻቸውን ሞት እያዩ በእንባ ታጠቡ። ሕይወት ያላቸው ሁሉ ለተከታታይ 3 ዓመት ተኩል በረሃብና በድርቅ ብዛት ከሰሙ። ቻይና ሕይወቷን ለማትረፍ ቀሪ ጊዜዋን ለማስቀጠል እንደማትችል ተገነዘበች። ታዲያ ይህን ችግር ለማምለጥ ቀሪ ሕይወታቸውን ለማስቀጠልና ክፉ ቀን እስኪወጣ ብሎ መልካም ዘመን ለመቀበል ወደ ማኦ ቱዙ በመጮህ ከአውሮፓ የእርዳታ ስንዴ እንዲመጣላቸውና ቀሪ ሕይወታቸውን ለማስቀጠል ያላቸው አማራጭ ይህ ብቻ እንደሆነ ችግራቸውን በድምጻቸው አሰሙ። መሬት ላይ ያሉ እጽዋቶች ደርቀዋል። የቤት እንስሳቶች ለተከታታይ 3 ዓመት በድርቅ ስለተመቱ ወድመዋል። የዱር እንስሳቶች ሁሉ በርካቶች ከስመዋል። ሕይወት ለቻይናውያን ምነው ባልተፈጠርኩኝ የሚያስብል ችግር ውስጥ በመግባት አዘኑ። ተፈጥሮም የቻይናውያን ላይ አመረረች። የእናቶች ለቅሶና የሕፃናቶች ሞት ግድ አልሰጣት አለ። የቻይና ፕሬዝዳንት ማኦ ቱዙ አጣብቂኝ ችግር ውስጥ ገብተዋል። ችግሩ ጊዜ የሚሰጠው ጉዳይ አይደለም። በሁለት ነገር ላይ ማብሰልሰል ጀመሩ። አንደኛው ጉዳይ ደግሞ የቻይናውያን ሕይወት አደጋ ላይ እየወደቀ ብቻ ሳይሆን በእሳት ሰደድ እየተማገደ እንደሆነ ግልጽ ነው። ሁለተኛው ደግሞ የአውሮፓን እርዳታ ተቀብለው ለቻይናውያን ቢያካፍሉ ይህ ችግር ነገ አይከሰትም ብሎ ማመን በእሳቸው ዘንድ ስላቅ ነው። ፕሬዝዳንት ማኦ ቱዙ ለሀገሪቱ ዘላቂው መፍትሄ ለማምጣት ማሰብ ጀመሩ። በስተመጨረሻም ሳይወድ በግድ የአውሮፓን የእርዳታ ስንዴ ለመቀበል ወሰኑና እርዳታውን ወደ ቻይና አስገቡት። ለቻይናውያን አዲስ ዜና ተሰማ። ቻይና በአውሮፓ እርዳታ ሕይወታቸውን ለማስቀጠል የነበራቸውን እንደተሳካ አመኑ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ቢሆንም ነገሩ የግድ ነውና ነገሩን ናፈቁ። የቻይናው ፕሬዝዳንት ማኦ ቱዙ ስንዴውን ለማከፋፈል በተጠራው ሕዝብ ላይ ተገኝተው ስንዴው እንዲወጣ ተደረገ። የቻይና ሕዝብ በጉጉት ከአውሮፓ የተላከውን እርዳታ እየተመለከቱ በደስታ ሰክረዋል። የቻይናው ፕሬዝዳንት ግን ያልተጠበቀ መልእክት አስተላለፉ። የአውሮፓውን ስንዴ በጋራ ተከምሮ ነዳጅ እንዲርከፈከፍበት ተደረገ። ቻይናውያን ተንጫጩ። መሆን የለበትም በማለት ተቆጡ። ፕሬዝዳንት ማኦ ቱዙ ግን በአሰማሪው ወታደራዊ ኃይል ትዕዛዙን በአስቸኳይ እንዲፈጽሙ አደረገ። ቆራጡና ስር ነቀል ለውጥ ፈላጊው ፕሬዝዳንት ማኦ ቱዙ ለእርዳታ የመጣውን ስንዴ እንዲቃጠል አደረጉት። ቻይናውያን በድጋሚ ልባቸው ተሰበረ። ሕይወታቸው ተስፋ አጣ። ነገ ማሰብ የቂል ፍልስፍና እንደሆነ ተረዱ። ቢሆንም ግን ፕሬዝዳንታቸውን አምረረው ረገሙት። የእርግማን ማት አወረዱበት። የእርዳታው ስንዴ ተቃጥሎ ካበቃ በኋላ ፕሬዝዳንቱ አንድ ውሳኔ አስተላለፉ። ቻይና እርዳታ መቀበል አትችልም። ይህ እርዳታ የቻይናን ሕልውና ይፈታተናል። ነገም በስንፍና ውስጥ ተወሽቀን እርዳታ ተቀባይ እንሆናለን። ስለዚህ ለቻይና የተላከውን ስንዴ አቃጥለነዋል። ነገር ግን ሁሉም ቻይናዊ ከዛሬ ጀምሮ ያገኘውን ሁሉ ይመገብ። የምድር ተሳቢ ሁሉ ሳይቀር ይመገብ። የሰማይ አዕዋፋትና የተለያዩ እንስሳቶችን በማደን ጊዜ እስኪያልፍ ይመገብ። ጉልበት ያለው የውሃ ጉድጓድ ይቆፍር። ጉልበት የሌለው ደግሞ ከሩቅም ቦታ ቢሆን እያመጣ አትክልት በመትከል ያልማ። ይህ መብት ሳይሆን ትዕዛዝ ነው። ትዕዛዝ ማለት ደግሞ የግድ የሚፈጸም ነው። ይህንን አዋጅ የማይከተል ቻይናዊ ካለ ግን የሞት ፍርድ ይቀጣል የሚል መልእክት አስተላለፈ። ቻይናውያን ለመመገብ ሳይሆን የማኦ ቱዙን ትዕዛዝ በመፍራት ሁሉም ወደ ሥራ ተሰማራ። ያገኙትንም መብላት ጀመሩ። ሲገናኙም ቸፍለሚ ይላሉ። ቸፍለሚ ማለት በልታ አድረሃል ወይ ማለት ነው። ይህንን ታሪክ አልፎ ቻይናዋን ዛሬ ላይ በዓለም የኢኮኖሚ ቁንጮ በመሆን ከታላቁ አሜሪካ ጋር ግብግብ ከገጠመች ዓመታቶችን አሳልፋለች።